አሁን ከዚህ ቤት ኮተትሽን ይዘሽ ውልቀበይ። እሺ እወጣለሁ፣ ግን ደግሞ ሌባ ስላልሆንኩኝ ተናግሬ ነው የምወጣው። ተናግረናል ማለት ነው። ቢያንስ እኮ ታላቅህ ነኝ። ልቅነት በምግባር ነው። እሺ እድሜ መቁጠር ስነ ስርዓትን ካላስተማረሽ እድሜ ዋጋ የለውም። በቃ ይቅርታ። እኔን አይደለም እሷን ይቅርታ መጠየቅ ያለብሽ። እና ደግሞ ከቻልሽ አትምጭብን። ቆይ በእህትሽ ትቀኛለሽ እንዴ? እኔ በእህቴ ሰው የልቡን ሲነግሩት የኮረኮሩት ያህል ይስቃል አለች ቢኒያም። እሷ እንደ ልጇ ብትቀበልሽም አንቺ ግን ማደጉነትሽን አረሳሽው። ምን? እኔ ነኝ ማደጉ? እድል እንዴትም ቢሆን ልክ አይደለሽም። ስለዚህ ቤታችንን ለቀሽ ውጪ። እኔም ከእናንተ ጋር መቆየት አልፈልግም። እንዴ በቢላ እኮ ልትወጉኝ ነበረ። ቆይ ወንበሬ ናችሁ ወይስ ሌባ? እንዴ ቢኒያም እኮ ነው መጥቶ አስጣለ ልትወጉኝ ነበር። እናንተ ግን ይህን ማድረግ ነበረባችሁ። እንደ ተበደለ ሰው የምትሆኑት ይህን ደብቃችሁ ነው። ከኔ ጋር በሰላም መኖር ትፈልጊያለሽ? አዎ፣ ግን እያስፈራራሽኝ ነው። አይደለም ይቅርታ ትጠይቃታለሽ። ምን? ካልሆነ እዚች ቤት ድርሽ አትያዝ። ምን ማለት ነው? ከኔ እህትሽ እሷ በልጣብሽ ነው? ገባሽ? አዎ በጣም ትበልጥብኛለች። ምን? እንደውም ልንገርሽ፣ እንደሷ ልቤ የደነገጠበት ልጄን የሚመስለኝ ሰው ኑሮ አያውቅም። ግን እኮ ሰራተኛሽ ነች። ሌላ ሰው ቀጥራለሁ። ምን? አዎ እንደ ልጅ እንከባከባታለሁ። ማሳደግ ለኔ ብርቅ አይደለም። እኔ ድል ለእንዳንቺ አይቷ ባለጌ ሴት እንደነገጥ እንዳይመስልሽ። ገረድ ሲሆነው ይሄ ጭንቅላትሽ ነው። አሁን ቤት ከክፍሌ ውጪ። ቤቱ እኮ የኛ መሰለኝ። የኔ ክፍል ማሽ አንቺ ማለት እኮ አደገኛና ክፉ ሴት ነሽ። ለእህትሽ እንኳን የማትሆኝ ጨካኝ። እድል አስለ እድል ይላል ወይ? ቆይ አንቺ ከኔ ምንድን ነው የምትፈልጊው? አንድ ጠላት አለችኝ። የሷ ልጅ ነው የምትመስለው። የኔ እናት ጠላትን ብዙ ልጅ ይላት። እሺ አሁን አትውጪ። ከፈለግሽ አለሳልሰሽ ትወጫለሽ። ይሄን ያልኩሽ እኮ ተንኮለኛ ሴት። እድል እጎዳሻለሁ። እንዴት ነው የምትጎጂኝ? እባክሽ ከሜላት ራቂ። ሜላት ልጅሽ ናት እንዴ? አይ አይደለች። ምን? ቢኒያም ልጅ እንደሆነ አውቃለሁ። ግን ደግሞ ቆይ አላማሽ ምንድን ነው? ሮማን አሁን ላይ እድል የሷን ሚስጥር እንዳወቀች ቢኒያም የሷ ልጅ እንደሆነ ደርሳበታለችና ከዚህም በኋላ ሮማን እድልን ምንድነው የምታደርጋት የሚለውን ነገር ስናይ ምናልባትም ለተወሰነ ጊዜ ቢሆን ራሱ እድል ላይ የምታደርገውን ነገር እሷን ማሰቃየት፣ እሷን ከዛ ቤት ለማስወጣት ከሜላት ጋር ማሴር የሚለውን ነገር ልታቆም ትችላለች ማለት ነው። ሙሉ ለሙሉ ባይሆንም ምናልባትም አረሳስታ እድልን ለመጉዳት ትሞክራለች እንጂ አሁን ላይ እንዳደረገችው እሷን በቢላ ለመውጋት ወይ ደግሞ ፊት ለፊት ቆማ ከዚህ ቤት ውጪልን፣ አንቺን ልናይሽ አልፈልግም የሚሉትና ሌሎች ስቃዮችን እድል ላይ ላታደርግ ትችላለች ማለት ነው። ለምን ከተባለ ዛሬ እንዳደረገችው እድልን በቢላ መውጋትና ሌሎች ስቃዮችን በቀጥታ እሷ ላይ ለማድረስ የምትሞክር ከሆነ እድል ይሄን ነገር በቀጥታ ሄዳ ለገነት ወይ ደግሞ ለትክክለኛዋ ለእድል እናት ከተናገረች ምናልባትም ነገሮች ሊበላሹ ይችላሉ። ገነት እዛ ጋር ሮማንን አታለልሽኝ፣ ተጫወትሽብኝ በሚለው ምናልባት ነገሮች ሊበላሹ ይችላሉ። ከገነትም በላይ ምናልባት ለሮማን አሳሳቢ ሊሆን የሚችለው ቢኒ ይሄን ነገር ከሰማ ነው ማለት ነው። ሮማን እኮ እናትህ ናት ወልዳ አውቃ ሌላ ሰው አስመስላ ወይ ደግሞ ከማደጎ እንደመጣ አስመስላ ነው አምጥታ ለገነት የሰጣች የሚለውን ነገር ከሰማ በጭራሽ እሷን መቼም ይቅርታ አያደርግላትም ማለት ነው። በእርግጥ እሱ አሁን ራሱ እሷን የነሱ ቤት ውስጥ ማየት አይፈልግም ሮማንም ማለት ነው። ዛሬ ራሱ ሲላት የነበረው እኛ ቤት ለምን ትመጪያለሽ? አትምጪ፣ ላይሽ አልፈልግም የሚሉትና ሌሎች ነገሮችን ሲናገራት ነበር። ሌላው ነገር ደግሞ እድል ዛሬ ላይ ቢኒን ያለችውን ነገር ለምንድነው ወላጆችን የማትፈልገው የሚለውን ነገር ስትናገረው እሱ ደግሞ የሰው በር ላይ ጥላኝ የሄደችውን እናቴን ለምን እፈልጋታለሁ? እሷን መቼም ይቅርታ አላደርግላትም የሚለውን ነገር ተናግሯልና እዚህ ጋር ደግሞ ሮማን እኮ ትክክለኛ እናትህ ናት ወላጅህ ናት የሚለውን ነገር ከሰማ ምናልባትም አይታወቅም ከዚህም በፊት እንደሚያደርገው እሷን በቃላት ብቻ እኛ ቤት አትምጪ፣ እዛው የራስሽ ቤት ኑሪ፣ ላይሽ አልፈልግም የሚሉትን ነገር ሳይሆን ምናልባትም በተግባር እሷን ሊጎዳት ይችላል ማለት ነው። አሁን ራሱ እሷ እድል ላይ እያደረገች ያለው ነገር በጣም እያሳዘነው ነውና ምናልባትም ከዚህ የባሰ ነገር እሷ ላይ ብታደርግ ራሱ ምናልባትም ሮማንንም እንደ እህት አብራው ያደገችው ሜላትንም የሆነ ጉዳት ሊያደርስባቸው ይችላል ማለት ነው።
ይሄ ነገር ደግሞ ስለሚደርስ ሮማን አሁን ላይ እድል ላይ የምታደርገውን ነገር ታቆማለች። እሷ ብቻ ሳትሆን ሜላት ራሱ የምታደርገውን ነገር እንድታቆም ታደርጋታለች ማለት ነው። ያ ማለት እድል አሁን ላይ ገነትና ቢኒ ትምህርትሽን መጀመር አለብሽ የሚለውን ነገር እየነገሯት ስለሆነ እድል አሁን ላይ ትምህርቷን ትጀምራለች ማለት ነው። ግን ደግሞ እንደ ስጋት ልናነሳ የምንችለው ሮማን ለምንድን ነው እሱ እድልን የጠላቻት የሚለውን ነገር ስናነሳ እድል የገነት ትክክለኛ ልጅ ትሆን እንዴ የሚለው ነገር ስጋት ስለፈጠረባት ነበር ከመጀመሪያውኑ እድልን ከዛ ቤት ለማውጣት ስታሲር የነበረው ማለት ነው። እዚህ ጋር አሁን እድል በቃ ሚስጥሬን አውቃለች፣ ከዚህም በኋላ እሷን አለካትም፣ እሷን እተዋታለሁ የሚለውን ነገር ብታስብ ራሱ እዛ ጋር አሁንም እሷን የሚያሳስባን ነገር አለ ማለት ነው። እድል የገነት ትክክለኛ እናት ሆነች ማለት ሮማን ከዚህም በፊት ያደረገችው ነገር መውጣቱ ስለማይቀር እዚህ ጋር ሮማን አሁን ላይ በቀጥታ ፊት ለፊት እድል ላይ ጉዳት ባታደርስ ራሱ ምናልባትም ድምጿን አጥፍታ ወይ ደግሞ በማያስታውቅ መንገድ እድልም ማጉዳት ወይ ደግሞ እሷን ማስወገድ የሚሉትን ልታደርስባት ትችላለች ማለት ነው። ምናልባትም አይታወቅም የአባዬ ሚስት ጋር ሄዳ የአባዬ ሚስት እድልን ወደ ቤት እንድትጠራት ወይ ደግሞ ከዛ ቤት እንድትወጣ እንድታደርግ የሚሉትን ሌሎች ድራማዎችን ልትሰራ ትችላለች ማለት ነው። ያ ነገር አልሆን ካለ ደግሞ ሮማን ምን አይነት ክፉ ሰው ምን አይነት ተንኮለኛ ሰው እንደሆነች አይተናልና ነገሮችን አጣርታ እድል እዚህ ጋር ብሌን እንደሆነችና የገነት ትክክለኛ ልጅ እንደሆነች ያኔ በመኪና ሞታለች የተባለችው የገነት ሕፃን እንደሆነች ከደረሰችበት ምናልባትም እሷን ለመጉዳት ወይ ደግሞ እሷን ለማስወገድ ማሴሯ አይቀርም ማለት ነው። እድል አሁን ላይ እዛ ቤት ስለምትኖር ምናልባትም እሷ የምትበላው ምግብ ላይ ወይ ደግሞ እሷ የምትጠጣው ነገር ውስጥ የሆነ መድኃኒት ጨምራ እሷ ላይ ጉዳት ለማድረስ ትሞክራለች ማለት ነው። ሮማን ያደረገችው ነገር ከዚህም በፊት እድል በህይወት እንዳለች አይታ የአባዬ ሚስት ጋር ሄዳ ነበር። እዛ ገጠር ሽማግሌው ባለፈው እዚህ ቤት ሰርተንላታል ያላት ቤት ሄዳ ነበር። እሷን መጥቶ የሚጠይቃችሁ ሰው ካለ ራሱ የለችም አናውቅም ብላችሁ እድልን ውሰዷት ደብቋት የሚለውን ነገር ተናግራ ነበር። በሁለተኛ ጊዜ ደግሞ ምን ሐሳቧን እንዳስቀየራት ባይታወቅም እድልን ድጋሚ ለመውሰድ መታ ነበርና ይሄንን ሁሉ ታሪክ ገነት ከደረሰችበት እድል የኔ ልጅ በህይወት እያለች ያኔ ከመኪና አደጋ እንደተረፈች እያወቅሽ እንዴት ይሄንን ሁሉ አመት ደበቅሽኝ በሚለው ሁለቱ መጣላታቸው ስለማይቀር ይሄ ነገር ደግሞ እሷን ያሳስባታል ማለት ነው። ለዚህ ደግሞ ሮማን አሁን ላይ ምናልባትም እድል በዚህ ሚስጥር ቢኒ ያንቺ ልጅ እንደሆነ አውቄያለሁ ይሄንን ነገር እናገራለሁ በሚለው እሷን ብታስፈራራትም ለተወሰነ ጊዜ እድልን ማሰቃየት የሚለውን ነገር ብታቆም ራሱ እሷን ከዛ ቤት ለማጥፋት የሚለውን ነገር መቼም አታቆምም ማለት ነው። እዛ ጋር ያደረገችው ነገር ምን ያህል ዋጋ እንደሚያስከፍላት አሳምራ ስለምታውቅ ሮማን መቼም ለእድል አትተኛላትም ማለት ነው። ሮማን እዚህ ጋር እድልን የጠላችበት ዋነኛው ምክንያቷ ምናልባት የገነት ልጅ ትሆን እንዴ የሚለው ነገር ነው። ሜላት ደግሞ እድልን ለምንድን የጠላቻት ለምንድነው እሷ ከዛ ቤት እንድትወጣላት የፈለገችው የሚለውን ነገር ስናይ ሜላት ቢኒን ምን ያህል እንደምታፈቅረው ባለፈው ተናግራ ነበርና ዛሬ ደግሞ ቢኒ ከሚናገረው ንግግር የምወዳት የማፈቅራት ፍቅረኛ አለችኝ የት እንዳለች አላውቅም ብሎ በቀልድ አስመስሎ እዛ ጋር እድልን እያየ ሲያወራ የነበረው ምናልባት ቢኒ እድልን አፍቅሯት ይሆን እንዴ የሚለውን ጥርጣሬ እንድናነሳ ያደርገናል ማለት ነው። ያ ነገር ሆነ ማለት ደግሞ ሜላት ምን ያህል እንደምትበሳጭ ምን ያህል እንደምትናደድና ምናልባትም እሷም እድልን ማሰቃየት እሷ ላይ ጉዳት ማድረስ የሚሉትን ነገሮች እንደምትቀጥልበት መገመት አያዳግትም ማለት ነው። ሌላው ነገር ደግሞ ቢኒ ከአሁኑ እድል ከዛ ቤት እንዳትወጣ አጥብቆ እየተከራከረላት ነው ማለት ነው። እሱ ብቻ ሳይሆን ገነት ራሱ ልጄን ትመስለኛለች እያለች እድል እንደ እዛ ቤት መደበኛ ነዋሪ እየኖረች ምናልባት ሰራተኛ ካስፈለገ ሌላ ሰው መቅጠር እንደምትፈልግ ነበር ስትናገር የነበረው ማለት ነው። ምናልባትም አይታወቅም አንድ ቀን እድል ስለ ታሪኳ ዛሬ ላይ የአባዬ ሚስት የሷ ትክክለኛ ወላጅ እንዳልሆነች ተናግራለችና ምናልባት ስለ ቤተሰቦቿ እንደዚህ የሚባል ቦታ እኔን ያሳደገችኝ ሴትዮ ብቻ ነን ከመኪና አደጋ የተረፍነው እሷን ያሳደገችኝ እሷን እንደ እናቴ ነው የማያት በሚለው ያለውን ታሪክ ያኔ የተፈጠረውን ነገር ሙሉ ታሪኩ ምናልባት ከነገረቻት እዚህ ጋር ገነት ከልጇ ጋር ሞተች ከተባለችው ከብሌን ልጇ ጋር ያለውን ታሪክ አገናኝታ ልጇ ብሌን የቱ ጋር ሞተች እንደተባለ የቱ ጋር የመኪና አደጋ ደረሰ እንደተባለ ገነት አሳምራ ስለምታቅ
ስለምታውቅ በቀጥታ እድል የሷ ልጅ እንደሆነች ትረዳለች ማለት ነው። ምናልባትም የሚያጠራጥር ነገር ካለ አስፈላጊ ከሆነ የዲኤንኤ ምርመራ ልታደርግ ትችላለች። ይሄ ነገር ደግሞ የሚሆነው ገነት እዛ ጋር ስለሞተችው ስለ ብሌን ልጇ ከነገረቻትና እድልም እዚህ ጋር እንዴት ከአባዬ ሚስት ጋር እንደተገናኘችና ቤተሰቦቿ እናትና አባቷን እንደማታውቅ ስለ ራሷ ታሪክ ካወራቻት ሁለቱም እናትና ልጅ እንደሆኑ ይገናኛሉ ማለት ነው። በእርግጥ ሁለቱም በተመሳሳይ ሰዓት እዛ ጋር ገነትም ሞተች ስለተባለችው ስለ ብሌን ልጇና እድልም እዚህ ጋር እንዴት ከመኪና አደጋ እንደተረፈች ሙሉ ታሪኩን ቦታውን ሁላ ሳይቀር ከነገረቻት የዲኤንኤ ምርመራ ማድረግ ራሱ አያስፈልግም ማለት ነው። በእርግጥ ገነት ከአሁኑ እድል እዛ ጋር የምትወዳቸውንና የምትጠላቸው ነገሮችን ስታወራ ከዚህም በፊት ሞተች የተባለችው ብሌን ልጇ የምትወዳቸው የምትጠላቸው ነገሮችን አሳምራ ስለምታቅ ነገሮችን እያገናኘች ምን አይነት መመሳሰል ነው እያለች ነውና እዚህ ጋር ደግሞ እድል ሙሉ ታሪኳን ነገረቻት ማለት ገነት እዛ ጋር እድል የሷ ልጅ እንደሆነች ትደርስበታለች ማለት ነው። ይሄ ነገር ደግሞ ለሮማን ምን ያህል አደጋ እንዳለው ሮማን አሳምራ ስለምታቅ ምናልባትም አይታወቅም ከዚህም በኋላ እዛ ቤት ቀን በቀን እየተመላለሰች እድልና ገነት አብሮ የሚያሳልፉ ጊዜያትን ወይ ደግሞ ሁለቱ እንዳይኖሩ ጊዜ እንዳይኖራቸው በመሃላቸው እየገባች እነሱን ቢዚ ማድረግ የሚለውን ነገር ትቀጥልበታለች ማለት ነው። እነሱ አወሩ ማለት የሷ ጉድ ስለሚጋለጥ ያ ነገር ደግሞ እንዲሆን አትፈልግም ማለት ነው። ምናልባትም የምታደርገውን ነገር አድርጋ እድልን ከዛ ቤት እስከምታጠፋ ድረስ ሁለቱ አብሮ ጊዜ እንዳይኖራቸው ልታደርግ ትችላለች ብለን እናስባለን ማለት ነው።